ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ቆመን አንድ አጭር የእግዚአብሔርን ቃል አነብና ጸልያለን። ድንቅ መንፈስ በአምልኮም በጸሎትም ውስጥ ነበር። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ አሁን በቃሉ ይናገረናል። ያገለግላችሁ ሁሉ ጌታ ኢየሱስ ይባርካችሁ። ማቴዎስ 9 ከቁጥር 15 እስከ 17 ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ምን ሊያደርጉ ይችላሉ? ሊያዝኑ ይችላሉን? ሙሽራው ከሚዜዎች ጋር ካለ ሐዘን የለም። እስቲ አሜን በሉ። አዎ ክብር ለኢየሱስ። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት አለ። ወራት ይመጣል፣ በዚያ ጊዜም ይጦማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን ወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ምን ያደርጋሉ? ይጠባበቃሉ። ክብር ለኢየሱስ ይሁን። አዲሱን በአዲስ ክብር ለጌታ ይሁን። አዲስ ነገር ይሆናል። አሜን። ምክንያቱም ጌታ ኢየሱስ ይዞ የመጣው አዲስ ነገር ነው። አሜን በሉ እስቲ። አሮጌው ነገር አልፏል። እግዚአብሔር ሆይ እነሆ አዲስ ነገር አደርጋለሁ እንዳልክ ዛሬ በቃልህ እንድትናገረን እኔ ጸልያለሁ። ያስጨነቀን ያጥላሸት የነበረው ያጨለማ እግዚአብሔር አለፈ ስላልክ ስም ይባረክ። ዛሬ ምሽት ደግሞ እግዚአብሔር በቃልህ ስለምትናገረን ያስጨነቀን የፈራንበት ያስደነገጠን ነገር ዛሬ ከላያችን ላይ እግዚአብሔር ተቀዶ ስለሚወድቅ አመሰግናለሁ። አዲስ የሆነ ክብር፣ አዲስ የሆነ ማንነት፣ አዲስ የሆነ አስተሳሰብ በመካከላችን እንድትገልጥ በቃልህ እንድትናገረን የቅድስና መንፈስ እንዲያገኘን የክፉ ፍላጻ ሁሉ እንዲመታ እግዚአብሔር አባት በቃል እንድትናገረን ጸለይኩ። ስም ይባረክ። እኔንም ታናሽ ባሪያህን እርዳኝ በኢየሱስ ስም አሜን። ሃሌሉያ። የምታውቁት ቃል ነው። በዚህ ስፍራ ጥያቄ ጌታ ጥያቄ ነው የተጠየቀው። ቁጥር 14 ላይ ለምን እኛ የዮሐንስ ደቀ መዛሙርት እንደገናም ደግሞ ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ለምንድን ነው የማይጾሙት የሚል ቫሊድ የሚመስል ጥያቄ ጠየቁት። ለምን አይጾሙ? በእኛ ልማድ ለምን አይመላለሱ? በእኛ ባህል እኛ በለመድነው መንገድ ለምን አይሄዱም ያንተ ደቀ መዛሙርት? እነርሱ የማይጾሙት ለምንድን ነው? ምን ሆነው ነው? ለምን እኛ እንደምናረገው አያረጉም? የተለመደ የታወቀ አሰራር አለ። በዛ መንገድ እነርሱ ለምን አይፈሱም? ለምን? ጥያቄው የጠየቁት የዮሐንስ ደቀ መዛሙርት ራሳቸውን ከፈሪሳውያን ጋር ጨምሮ ማለት ነው። እኛ ከሰፈራችንና ከአካባቢው በለመድነው እየሄድን ነው፣ የምናቀውን እያደረግን ነው፣ ሃይማኖት ያስተማረንን መንገድ እየጠበቅን ነው። ለምን እነርሱስ ደቀ መዛሙርት ለምን ከኛ ጋር አብረው አይፈሱ? ለምን እንዳደረግነው የማያደርጉት? ዛሬም የብዙ ሰው ጥያቄ ነው። ለምን እንደኛ እንዳሰብ ነው እንደምናቀው በዚህ መንገድ ለምን አትሄዱም ብለው የሚጠይቋል። ለምን ሰው ሲፈራ እንዴት ነው ማትፈሩት እናንተ? እኛን ያስደነገጠው ነገር ለምን አስደነግጣችሁ? እኛን ያስፈራራን ነገር እናንተ ጋር ሲደርስ ለምን ጉልበት አጣ? እኛን ሐሳብ የሆነብን ነገር እንዴት ነው እናንተን ሐሳብ ያልሆነባችሁ? ምን ተገኝቶ ነው? ምን ስለሆነ ነው? ምንድን ነው? አንዳንዶች እንዲህ ብለው ይጠይቃሉ። ለምን
ምድርን የሚያናውጥ ስለማናውጠን እስቲ አሜን በል። ሼክ የሚያደርግ ነገር እኛ ጋር ሲደርስ ጉልበት ስለሌለው አይደለም፣ ግን እኛን ሊያናውጠን አይችልም። እስቲ አሜን። አይችልም። ይህንን ነው የጠየቁት። ጌታ እንዲህ አለ። ሃሌሉያ! ደስ የሚል መልስ። ሙሽራው ከሚዜዎች ጋር ካለ፣ ሃሌሉያ! ሙሽራው ካለ፣ እርሱ ካለ ሊያዝኑ አይቻልም። ኢየሱስ ባለበት ሐዘን የለም። እስቲ አሜን። ኢየሱስ ባለበት ችግር የለም፣ ለችግር መናወጥ የለም፣ ነውጥ የለም። ኢየሱስ ባለበት ሃሌሉያ! ኢየሱስ ካለ፣ ሃሌሉያ! እርሱ ካለ፣ ሙሽራው ካለ ሚዜዎች ምን ያናውጣቸዋል? የቀናቸው ፍስሐ የሆነ የደስታቸው መሰረት የሆነ የቀናቸው ደስታ የሆነ እርሱ ሙሽራው ካለ እንዴት ሊያዝኑ አይችሉም? አጠገባቸው ነውና። እስቲ አሜን። ኢየሱስ አለ። አሜን። ጌታ ከኛ ጋር ነው። እስቲ አሜን በሉ። አለ። እርሱ ጌታ ነው የተናገረው። ይሄን አለ። እርሱ አለ አጠገባቸው። ምን የሚያናውጥ ነገር አለ? ሙሽራው ይኸው ቀኑን የሚያሳምር። እስቲ አሜን በሉ። ሰው ሁሉ ተሰብስቦ የሚያየው ሙሽሮች ሲጋቡ ታውቃላችሁ አይደል? የምታውቁትን ሰው ራሱ ሙሽራ ነው ሲባል፣ ሙሽሪት ነች ሲባል ሰው ሁሉ ለማየት የሚንጠራራው እነርሱን። ለምን? በቀናቸው እነርሱ ለሰው ሁሉ አይን ማረፊያ ናቸው። አረ የኛ አይን ማረፊያ ኢየሱስ ላይ ነው። አሜን። ለዚህ ነው ጌታ በፍጹም ሊያዝኑ አይችሉም ማለት ሊያዝኑ አይችሉም። ወረድ ብሎ ፕሪንሲፕል አስቀምጧል። በእናንተ መንገድ ሊሄዱ አይችልም። አረ እኛ በእነርሱ መንገድ አንሄድም። እስቲ አሜን። ሰውን ያናወጠኛና አናውጠንም። አሜን በሉ። የእግዚአብሔር ፕሪንሲፕል ነው የምነግራችሁ። ይሄ እውነት ነው። ብዙዎችን ያናወጠው፣ ብዙዎችን ሼክ ያደረገ፣ ብዙዎችን ስፍራ ያስለቀቅ፣ ብዙዎችን ያስፈራራ፣ ብዙዎችን እንቅልፍ ያሳጣ፣ ብዙዎችን ተስፋ ያስቆረጠ እኛ ጋር ሲመጣ ግን ጉልበቱ እኛ ላይ አይበረታም። እስቲ አሜን። አይበረታም። ለምን? ኢየሱስ አለ። አሜን። ሃሌሉያ። ሙሽራው አለ ከኛ ጋር። ሙሽራው አለ ባጠገባቸው ነው። ፈጽሞ ሊያዝኑ አይችሉም ማለት የማናዝነው የማንደነግጠው ነገሩ የማስደነግጠው ነው አይደለም። የማስፈራራ ሆኖ አይደለም። ወገብ የማይፈታ ሆኖ አይደለም ወገኖቼ። ነገር ግን ሞትን ድል አድርጎ የተነሳ ይሁዳ አንበሳ አለ። እስቲ አሜን። የሰላሙ አለቃ ከኛ ጋር አለ። የዳዊትን ቁልፍ የያዘ እርሱ ከኛ ጋር አለ። አሜን። ማህተሙን የፈታ እርሱ የይሁዳ አንበሳ ከኛ ጋር አለ። እርሱ አለ ከኛ ጋር። እርሱ የዘላለሙ አባት፣ የምስኪኖች ረዳት፣ ያዘኑትን የሚያጽናና፣ ተስፋ የቆረጡትን ተስፋን የሚያለመልም ጌታ እርሱ ከኛ ጋር አለ ጌታ። ሐዘንተኞችን ያጽናና፣ የፈሩትን እንደገና ያበረታ፣ ጀግኖች ያደረገ፣ ፈሪዎችን ወስዶ ያጀገነ ጌታ። ሃሌሉያ። ሞትን የሰበረ አሜን። የሲኦልን አፍ ደጃፉን የዘጋ ቁልፉን የተቀበለ እርሱ ኢየሱስ አሜን። እርሱ ነው ሙሽራችን። እርሱ ደግሞ ከኛ ጋር ነው። እስቲ አሜን። ከኛ ጋር ብቻ ሳይሆን ውስጣችንም ያለ እርሱ ነው። አሜን። ኢትዮጵያ ድሮ አንድ የሆነ ቃና ምናምን የሚባል ቲቪ ነው። ቃናው ውስጤ ነው ይላል። ሰው ሁሉ ቃናው ውስጤ ነው። አረ ውስጣችን ያለው ኢየሱስ ነው። አሜን። እርሱ ካለ ሃሌሉያ። እርሱ ካለ ኢየሱስ አለ። እስቲ አሜን። ኢየሱስ አለ። ውስጣችን ያለ እሱ ነው። አሳልፎ የማይሰጥ ርስቱን ለማላገጫ አሳልፎ የማይሰጥ ጌታ ስንጠራው ቤት የሚል ቶሎ የሚደርስ ከተፍ የሚል ሩሩ የሆነ አዛኝ የሆነ ወዳጅ ነፍሱን ስለ ወዳጁ አሳልፎ የሰጠ በጨለማ ሳለ ወደሚደነቅ ብርሃኑ እየጠራን ወደ ልጁ ፍቅር መንግስት ያፈለሰን እርሱ ጌታ እርሱ ከነርሱ ጋር እያሉ
እንደናንተማ አሁን ሊጾሙ አይገባቸውም። እርሱ አላ ከነርሱ ጋር ጊዜው ሊመጣ ይችላል የሚጾሙበት ጾም ጸሎት ሪኳየር የሚደረግበታል። እርሱ ሲወሰድ ሲሄድ ያው ስለሞቱ ስለሚናገር ጾም ጸሎት አያስፈልግም እያለ አይደለም። ግን ጌታ አጠገባቸው እያለ የምን ሐዘን ነው አለ። አሜን በሉ እስቲ። አዎ እነርሱ ለልማዳቸው ለምን እንደኛ እንደ ልማድ ወገኖቼ እንደ ሌላው ልማድ ልንሆን አንችልም። እስቲ አሜን በሉ። አዎ እንደ ሌላው ልማድ እንደ ዓለማዊ ልማድ እንደነርሱ አካሄድ እንደነርሱ አስተሳሰብ እንደነርሱ መንገድ እንደነርሱ ኑሮ ልንኖር አንችልም። ውስጣችን የገባ እውነት አለ። አሜን። እርሱ አለ ከትራዲሽን ሊያላቅቅ ከሰው ባህል ከሰው አሰራር ሊያስመልጥ የመጣ ጌታ። እስቲ አሜን በሉ። አዎ የሰው ሃይማኖት የሰው አሰራር የሰው ወግ ወገኖቼ ቀና እንዳትሉ የሚያደርግ ነው። እሱን ነው የሰበረው። ለምን እንደኛ አይሆኑ ሂፖክራትስ። አዎ ለምን እንደኛ አይሆኑም ማለት ነው። መሆን አይችሉም ማለት እናንተ ተጭኖባችሁ ነው። ለነርሱ ግን ሙሽራው አጠገባቸው ነው። እስቲ አሜን። አረ ጌታ ከእናንተ ጋር ነው። አረ ነገራችሁን እግዚአብሔር አዲስ ያደርገዋል። አዲስ አሰራር ሃሌሉያ፣ አዲስ ህይወት። ወረድ ብሎ ከዛ በኋላ ነው የተናገረው። የጥያቄያችሁ ምንጭ ስታዩ ህጋችን፣ ልማዳችን፣ ወጋችን ለምን አይከተልም? ዛሬም ዓለም እኮ የምትጠራን የምትጎተጉተን እኔ በማሳየሽ መንገድ ሂጂን እያለን ሌሎችም ሃይማኖቶች ለዚህ ነው ወግ እንዴት ይለቀቃል ከናት ከአባት የወረደ እያለ ኢየሱስ ክርስቶስ ጌታ ነው። ኢየሱስ የሃይማኖት ጠጋኝ አይደለም። እስቲ አሜን በሉ። አዲስ ነገር ይዞ የመጣ ነው። አሜን። አዲስ ህይወት አዲስ ፍጥረት ያደረገን ጌታ ነው። የሃይማኖት ጠጋኝ መስሏቸው ወረድ ብሎ እሱን ነው የሚናገረው። የያዛችሁት ነገር እንዳረጀ ልብስ ነው አለ። እናንተ ያረጀ ልብስ ነው አለ። ባረጀ ልብስ ደግሞ አዲስ ራፊ የሚያደርግ የለም አለ። የናንተ አሁን የያዛችሁት ይሄ አሰራራችሁ ያረጀ ነው፣ እየተቀደደ ነው፣ እያለቀ መሄድ የሚለወጥ ነው። እየነገራቸው እኮ ያረጀ ነው። ስለዚህ እኔ ይዤ መጣሁት አዲስ ነገር በዚህ አሮጌ ላይ ሊሆን አይችልም። እስቲ አሜን በሉ። የዓለም ነገር ያረጀ ነው ወገኖቼ። ያረጀ ያፈጀ ዘመናትን የፈጀ ታይቶ የማያድን የማዛልቅ ህይወት የማይሰጥ ነው። ኢየሱስ አዲስ ነገር። እስቲ አሜን በሉ። ለዚህ ነው አዲሱን በአዲስ ማንነት የምንኖረው። እንደሱ ነው። ተቀዶ ሊጣል የደረሰ ተጠርጎ ሊወጣ ነቀፌታ ስላለው ነቀፌታ ያለዋል ሊጠገን አይችልም። ሊጠገን መስሏቸው የነሱ የወደቀውን ሃይማኖት የነሱን ትምህርት የነሱን ልምምድ የኔ ግን አዲስ ነው አለ። አሜን። ትምህርቱም አዲስ ነው። አሜን። አሰራሩም አዲስ ነው። ኑሮውም አዲስ ነው። ጸጋውም አዲስ ነው። ፈውሱም አዲስ ነው። ኢየሱስ የአዲስ ነገር ባለቤት ነው። አሜን በሉ። ስለዚህ በትላንት ህይወት በትላንት ልምምድ በትላንት ነገር የምንሄድ ሰዎች አይደለንም እኛ። እግዚአብሔር የአዲስ ነገር ባለቤት ነው። አሜን በሉ። ባደረ ቁጥር እግዚአብሔር አዲስ ነው። አሜን በሉ። በነጋ ቁጥር እየፈካ የሚሄድ ነው። አሜን። ትላንትና አወቅ ነው ስንል ነገ ስንነሳ እግዚአብሔር ሌላ ነው። እርሱ አዲስ ነው። ከመታወቅ የሚያልፍ ነው። ክርስትና እንደሱ ነው። ሰዎች ናቸው እንጂ ትላንትና ባደረጉት ትላንትና በሄዱበት ትላንትና የሆነ ነገር ሞክረው በተሳካላቸው ዛሬም እንዲሆን ይፈልግ ኖ አዲስ ነገር ነው። አሜን። አሮጌው ነገር አልፏል አለ ጌታ። አልፏል። አዲስ ነው። ሊጠገን አይችልም። ባሮጌ ነገራችሁ ላይ አዲስ ጨርቅ ቢደረግ አዲስ ራፊ ቢደረግ አለ መቦጫጨቅ ነው አለ። ይቀደዳል አለ። መቀደዱ ደግሞ የባሰ ነው የሚሆነው። እንዲያውም አዲስ ነገር የሰው ሐሳብ የሰው ልማድ የሰው ሃይማኖት የህግ አገልግሎት ነቀፌታ አለበት።
ከኢየሱስ አዲስ ነገር ጋር አይሄድም። እስቲ አሜን በሉ። በዚህ ዘመን ያለው ክርስትናችን ውስጥ የሰው ልምምድ፣ የሰው ባህል፣ የሰው ስራ እነርሱ በሙሉ ከኢየሱስ አዲስ ነገር ጋር አይሄዱም። ጌታ አዲስ ነው። አሜን በሉኝ እስቲ። እንግዲህ ወንድሞች ሆይ ይላል ዕብራውያን 9:10-19 ላይ በመረቀልን በአዲስና ሕያው መንገድ ወደ ቅድስት በደሙ በኩል ማለትም በስጋው መግባት አግኝተናልን። በአዲስ እና ሕያው መንገዱ ራሱ አዲስ ነው። አዲስ ነው። ክርስትና መንገዱ አዲስ ነው። እስቲ አሜን በሉ። 2000 ዓመት የፈጀ ቢሆንም በምድር ላይ ሲኖር አዲስ ነው። ዛሬ አዲስ ነው። ሕያው ነው። ደግሞ ሕያው ነው። ሙት የሆነ አይደለም። ዛሬም የሚሰራ ነው። እስቲ አሜን በሉ። አዲስ ነው። መንገዱ የምንሄድበት አዲስ ነው። ለዛ ነው እኛ እንደ ዓለም አስተሳሰብ መኖር እንፈልጋለን። ነገሮች ሁሉ የምናስበው ከዓለም ከሌላው በተማርነው ነው። ተመርቆ የሰጠን አዲስ ነው። አሜን በሉ እስቲ። አዲስ ነው። ኢየሱስ አዲስ። ለዚህ ነው አዲሱን በአዲስ አቁማዳ ነው። ሕይወቱም አዲስ ነው። የተቀበልነው አዲስ ነው። አዲስ ፍጥረት ሆነን እኮ ነው የጀመርነው። ነው አዲስ ፍጥረት ናችሁ ይላል። አዲስ ፍጥረት ነው። አሮጌው አልፏል ይላል። አሮጌው አልፏል። ከአሮጌ ነገር ጋር የምትታገሉ በኢየሱስ ስም እግዚአብሔር ከናንተ ላይ ይቅደደው። እስቲ አሜን በሉ። አሮጌ ነገር ተጠራርጎ እግዚአብሔር ከዚህ በኋላ አሮጌ ነገራችንን ጠራርጎ ያወጣዋል። እስቲ አሜን። ያስጨነቀን አላሳልፍ ያለ ነገር፣ አላስኬድ ያለን ነገር፣ መንገድ አላሻግር ያለ አስተሳሰብ እንኳን ቢሆን፣ ሐሳብ ቢሆን፣ አስተያየት እንኳን ቢሆን በኢየሱስ ስም ተጠርጎ ያልፋል። ዛሬ ምሽት ያልፋል። ያው ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ በቃ አሮጌው አልፏል ፈጽሞ የለም። በጌታ ፊት አሮጌ የተባለ ነገር የለም። ትላንትና በዚህ መታልና ዛሬም ናልኝ በዛ ብትሉት ጌታ በትላንት መንገድ አይመጣም። ማለዳ እንኳን እሱ ምህረቱ ራሱ አዲስ ነች። ለዛ ነው ፊቱ አዲስ ነው። ለዛ ነው እግዚአብሔር የማይለመደው፣ አውቀን የማንጨርሰው። ክብር ለኢየሱስ ይሁን። አዲስ ነው እርሱ። ስለዚህ ከትላንት ልምምዶች አዲሱን የተቀበልነውን ሕይወት ብንጨምረው መቦጫጨቅ ነው የሚሆነው አለ ጌታ። መቃደድ ነው የሚሆነው። ይቦጫጨቃል፣ አብሮ አይሄድም። እንዲህ አለ ቁጥር 17 ላይ ቅድም ያነበብኩት፣ ባረጀ አቁማዳ አዲስ ወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳው ምን ይላል? ይፈነዳል። ወይን ጠጁን ደግሞ ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲስ የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። የሚገርመው ለምን አይጾሙም ነው እነሱ ያሉት። የጌታ መልስ ግን አስተሳሰባቸውን ነው እየመታ ያለው። እስቲ አሜን በል። ባሮጌ አስተሳሰብ ነገሮችን ማስኬድ የሚፈልጉ ማለት ነው። ባሮጌ ማንነት መመላለስ ስለሚፈልጉ ነው። የተጠየቀው ስለ ጾም ነው። የማይጾሙት እንዲህ ነው ብሎ መመለስ አንድ ነገር ነው። ግን ጌታ ልባቸውን ስለሚያውቅ ዛሬም የሚጎትተን ነገር በኢየሱስ ስም የተቆረጠ ይሁን። አሜን። ወደ ኋላ የሚጎትት ነገር አዲስ ወይን ጠጁን የገባብንን ሕይወት የመንፈስ ቅዱስን እሳት ለመቀበል ወገኖቼ ከኛ ጋር ለማኖር ሕይወታችንም አዲስ ነው። እንደሌላው የኔ ሕይወት አዲስ ፍጥረት ነው። ምክንያቱም አዲሱ ወይን ጠጅ ፈርመንት ያደርጋል። ባሮጌ ብትጨምሩት አቁማዳ ስታረጉት የሚፈነዳው ለዛ ነው። ወይን ጠጅ ሲገባ ፈርመንት እያደረገ ነው የሚሄደው። ስለዚህ መሸከም አይችልም። ምን ይሆናል? ይፈነዳል። አቁማዳው ምን ይሆናል? ዋጋ ቢስ ይሆናል። አዲሱን ግን በአዲስ ሕይወት ላይ ሲሆን
ይጠባበቃሉ ሁለቱ አሜን ቢፈርመንት ቢያረግ ለሰው የሚጠቅም ጣፋጭ ሆነ ወይን ጠጅ ሆኖ የሚጠቅሙ ነው ተጠባብቀው ህይወት እንዲሆን ህይወቱ ራሱ አዲስ ነው አለ አቁማዳው ራሱ አዲስ ነው ስለኛ ህይወት ነው የሚያወራው አረ ህይወቴ አዲስ ነው በሉ አዎ የተቀበልነው እምነት አዲስ ነው ህይወቱም አዲስ ነው መንገዱም አዲስ ነው አሰራሩም አዲስ ነው በየቀኑ ያው ነው ለዛ ነው ህይወታችንም አዲስ ነው ይሄ ስጋችንም ራሱ አዲስ ሆኖ ያንን ተሸክሞ መሄድ ለሌላው መጥቀም እንዲችል ለሌላው መትረፍ እንዲችል ለሌላው የሚያጠግብ የሚያስደስት ሌላውን የሚያረካ እንዲሆን ምን ይሆነ ተጠባብቆ ይሄዳሉ ስለዚህ አዲስ አሮጌ አስተሳሰብ አትጨምሩ በላላችሁ ላይ ወዮ የማንለው ለዚህ ነው ጠፋው የማንለው ለዚህ ነው ተስፋ የለኝም የሚል አስተሳሰብ የማይኖረን ለዚህ ነው አብሮ አይሄዱም የገባብን ዘር አዲስ ዘር ነው እስቲ አሜን ሕያው ዘር ከእግዚአብሔር የተወለደን ደስ የሚለኝ ቃል ለሌላው መዓዛ የህይወት ሽታ መዓዛ ለመሆን ከኛ ውስጥ የህይወት ምንጭ ፈልቆ ለሌላው እንዲደርስ ከሆነ ነገራችን ሁሉ አዲስ ነው አሜን ለዚህ ነው አዲሱን በአዲስ ነው ጌታ ነገራችሁን ያድሳል እስቲ አሜን እዚህን ቸርች ነገር እግዚአብሔር ያድሰዋል አዲስ ነገር ያደርጋል አሮጌው አልፏል አዲስ ነገር ጌታ ያደርጋል አዲስ ነገር ያልተለማመድነውን እግዚአብሔር ያደርጋል ያልተጠባበቅነው እግዚአብሔር ደስ የሚለው እንደዚህ ነው ጌታ ያልተጠባበቃችሁትን ነው የሚለው ጆሮም ያልሰማው አይንም ያላይ አረ ክብር ለኢየሱስ ይሁን እንደሱ ነው ጌታን የምንጠብቀው እንደሱ ነው በአንድ በኩል ብቻና በዚህ በኩል መስመር አስመረን የምንጠብቀው ጌታ የለንም እኛ እሱ በፈለገው ይመጣል አሜን በፈለገው ይመጣል ጌታ በቀኝ ስትጠብቁት በግራ ስትጠብቁት ከኋላ ስትጠብቁት በፊት በፈለገው ይመጣል ከላይ ስትጠብቁት ከታች ስትጠብቁት ከላይ እርሱ መንገድ አለው አሜን በውሃ ውስጥ መንገድ አለው በወጀብ ውስጥ ባለፋችሁ ጊዜ የማይጥል ጌታ ነው እስቲ አሜን በሉ አዲስ ነገር አለው ለዚህ ጉባኤ አሮጌው አስተሳሰብ ከያዝን የገባው የማይጠፋው ነገር አቁማዳውን እንዳፈነደው አስተሳሰባችን እኛ በአእምሮ መታደስ የምንለወጠው ለዚህ ነው አእምሮአችን በየቀኑ እየታደሰ አሜን እየታደሰ ነው የሚለው አእምሮ ራሱ በየቀኑ የሚታደስ አእምሮ ነው ያለው በአእምሮ መታደስ ተለወጡ እንጂ ምን እቺን ዓለም አትምሰሉ ሰው ዓለምን የሚመስለው አንዱ ባስተሳሰብ ስለሆነ ባካሄድ ስለሆነ ባረማመድ ስለሆነ እንደ ዓለም አስባለሁ ብዬ ከጌታ ጋር ለመሄድ በጣም ይቸግራል ወይን ጠጅን አምጣ ስል ሊያፈነዳ ይችላል ምክንያቱም አዲስ ህይወት ስለሚፈልግ አዲስ አስተሳሰብ አዲስ ኑሮ ለዚህ ነው የገባብን ወይን ጠጅ ከኛም አልፎ ለሌሎች ተፍለቅልቆ ለሌላው መሄድ ያቃተው ተቀብለን በትላንት ማንነት ለመሄድ ሙከራ ስለምናረግ እዛ ጋር የተማርነው ምናቃቸው ነገሮች ለምን እንደኛ አይሆኑም እኔ ብዙ ጊዜ ይሉኛል ምንድነው ያንተ አዲስ ነው እንዴ እኛው ክርስቲያን ዶሮ እንደዛ ይሉኝ ምንድነው ያንተ ይሄን አላረግም ሰው የሆነ ስራ ላይ ምናምን እንደዚህ ነው ምንድነው ያንተ አዲስ አዲስ ነው እስቲ አሜን የኔ አዲስ ነው በቃ የኔ አዲስ ነው እንዴ እናንተና ያረጋሉ አንተ ከማን በልጠ ነው ባልበልጥም ግን የኔ አዲስ ነው የገባው እውነት ነው አዲስ ነገር ነው እኔ ውስጥ የገባው በእናንተ ውስጥ ያለው እሱ ነው አሜን እንደነርሱ አላስብ እንደነሱ አልጨው እንደነሱ አልሆን አይቻልም ወገኖቼ ሆይ አትደንግጡ ይላል ጌታ አትፍሩ ሙሽራው ከናንተ ጋር ነው አሜን ሙሽራው ከናንተ ጋር ኢየሱስ ከናንተ ጋር ሚዜዎች ያዝኑ እስቲ እንዲያው ሙሽራ ሆኖ ሚዜ ሆኖ ሙሽራውን ለማጀብ ሄዶ ብሎ የሚያለቅሳል አለ ወዮ ሚላል አለ ወይ የለም
ታዲያ ኢየሱስ ከኛ ጋር ሆነ ወገኖቹ እኛንን እኮ ለሌላው መረጋጋት ምክንያት መሆን ያለብን ለሌላው ተኝቶ ማደር ለሌላው ተስፋ ለሌላው ተረጋግቶ ለመኖር ምክንያት የናንተ መረጋጋት አንቺ ስትረጋጊ ሲያይ ምንድነው ጉዱ ምንድነው አዲስ ነገር ካልተባላችሁ ምን ገጥሞሽ ምን አግኝቶሽ ነው ዛሬ ጧት ቢሮ ስትገቢ ፈካ ስትስቂ ሰው ሁሉ ፊቱ ተጨማደው ካንቺ ላይ ብርሃን የጸዳሉ ብርሃን ሲያበራ ሃሌሉያ ከክብር ወደ ክብር የሚለውጠው ኢየሱስ ክርስቶስ ብርሃን ባንቺ ላይ ሲበራ ሲያዩ ምንድነው ያንቺ ኢየሱስ አለ አሜን ሃሌሉያ ለዚህ እኮ ነው መጽሐፍ ቅዱስ እናንተ ለሚድኑት የሕይወት ሽታ ናቸው የሚለው ከርሱ እሷ እንዲህ ብላ ምንድነው ታዲያ ዲፈረንሱ ፈሪሳውያን ይሄንን ነው የጠየቁት የዮሐንስ ደቀ መዛሙርት ይሄንን ነው የጠየቁት ኢየሱስ ያንን ሐሳብ ነው የመጣው አሜን በሉ አቤት ጌታ እኮ ይችልበታል አሜን ይችልበታል ሐሳቡን ሃሌሉያ የነሱ ይለያል አሜን እኔ ከነርሱ ጋር ስላለሁ እስቲ አላዝንም በሉ እስቲ አልጨነቅም አልናወጥም በፍጹም በሉ አዎ ምክንያቱም ጌታ አለ ከናንተ ጋር የሚያስጨንቅ ጠፍቶ አይደለም አለ ሁሉ አንድ ዜና ዝም ብላችሁ ዩቲዩብ ግቡና ወይ የሆነ ዜና ክፈቱ ሁሉ እንደዛ ክብር ለጌታ ይሁን አሮጌው ነገር አልፏል ያስጨነቀሽ አልፏል ያሳሰበሽ አልፏል እነሆ አዲስ ነገር ይሆናል እርሱም አሁን ይበቅላል አዲሱን ነገር በአዲስ እንጸልያለን ክብር ለጌታ ይሁን